ሌላ አሰቃቂ መርዶ ከወደ አርሲ ተሰማ። ከ40 የሚበልጡ ኦርቶዶክሳውያን ደም በአርሲ ምድር ብቻ መፍሰሱ ታወቀ። ተቃውሞ የገጠመው የአዲስ አበባ ሀገረ ስብከት መግለጫና መርሃ ግብር። የሞታችን ምክንያት የሆነው የአክራሪ ሙስሊሞች ጭካኔ የተሞላበት አስተምሯቸው ተጋለጠ። ሰላም ውድ የጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ተመልሰን መተናል። እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። ቀዳሚ ያደረግነው መረጃችን እንግዲህ ከወደ አርሲ በትላንትናው ዕለት የተሰማውን እጅግ አሰቃቂ ግድያና የኦርቶዶክሳውያን ጭፍጨፋ ይሆናል። እንደሚታወቀው በዚህ የጥቅምት ወር ብቻ እየሰማነው ያለነው በተለይም በምስራቅ አርሲ ሀገረ ስብከት እየተፈጸመ ያለው ኦርቶዶክሳውያንን የጎዳና በእጅጉ ልባችንን የሰበረ ጉዳይ እንደሆነ ሁላችንም እናውቃለን። ይሁንና ይህ የኦርቶዶክሳውያን ግድያና ጭፍጨፋ ግን ዛሬም አላቆመም። በትላንትናው ዕለት በደረሱን መረጃዎች መሰረት እንግዲህ በአርሲ ሀገረ ስብከት አሁንም ሌላ ወደ 9 የሚጠጉ ኦርቶዶክሳውያን እንደተገደሉ መረጃዎች እየወጡ ይገኛል። በአርሲ ዞን በጃጆ፣ በሳጉሬ፣ በተሬ አሜኛና በአንጌሳ ጃቼ ወረዳዎች በትላንትናው ዕለት በደረሰን መረጃ መሰረት እንግዲህ ወደ 16 የሚጠጉ ኦርቶዶክሳውያን ታግተው ተወስደው ነገር ግን የ9ኙ አስክሬን እንደተገኙ እየተነገረ ይህ መረጃ በተለያዩ የማህበራዊ ሚዲያዎች ላይ ሲዘዋወርም አግኝተናል። ነገር ግን ከሀገረ ስብከቱ ስለነዚህ በትላንትናው ዕለት ተገደሉ ስለተባሉ ኦርቶዶክሳውያን ምንም አይነት መረጃ እየተሰጠ አይደለም። ተክነቱ የቅድስት ቤተክርስቲያናችን ስደት ላይ፣ መከራ ላይ፣ የክርስቲያኖች ሞትና ግድያ፣ መፈናቀል እንዲሁም ደግሞ የዘር ማጥፋትና የኦርቶዶክሳውያን የሃይማኖት ጥላቻ ያደረባቸው አካላት ቅድስት ቤተክርስቲያን ላይ በአሁኑ ሰዓት እጅግ አሰቃቂ የሆነ ግድያና የምእመናንን ጭፍጨፋ እያካሄዱ ነው። ይህንንም ግድያና ጭፍጨፋ ለማስቆም የአጭር ጊዜም ሆነ የመካከለኛ እንዲሁም ደግሞ የረጅም ጊዜም ሆነ ስልትና እቅድ ተነድፎ መፍትሄ ሊሰጥበትና ሊገኝበት እስካሁን ድረስ አልተቻለም። ነገር ግን ቅድስት ቤተክርስቲያን በዚህ ጉዳይ ላይ እየሰራች እንደሆነ ወደ ስፍራውም ልዑክ ልካ ይህንን ጉዳይ ለማጣራት እየሞከረች እንደሆነ ተናግራለች። እስካሁን ድረስ ግን የኦርቶዶክሳውያን ግድያ ማስቆም አልተቻለም። መንግስትም የበኩሉን አስተዋጽኦ መወጣት እስኪያቅተው ድረስ አሁንም በዛሬው ዕለት ጭምር ኦርቶዶክሳውያን በስጋት ውስጥና በመከራ ውስጥ በአርሲ ሀገረ ስብከት ተቀምጠው ድምጻቸውን እያሰሙ ይገኛል። ታዲያ ይህ የኦርቶዶክሳውያን ግድያ እንዲህ ባለ መልኩ በስፋት ሲቀጥል፣ ነገር ግን ይህንን ጭፍጨፋና ግድያ የሚያካሂዱት አካላትም ቢሆኑ ምንም አታመጡም በሚመስል መልኩ ዛሬም የምናሰማውን ድምጽና ጩኸታችንን ችላ ብለው አሁንም ግድያቸውን በነጻነት ቀጥለዋል። በአደባባይ በኦርቶዶክሳውያን ላይ የሚፈጽሙትን ግድያና ጭፍጨፋ ቀጥለውበታል። በትላንትናው ዕለትም ከወደ አርሲ የሰማነው መረጃ ይህንኑ የሚያመለክት ሆኖም አግኝተነዋል። ታዲያ ይህ በአሰቃቂ ሁኔታ እየተፈጸመ ያለው በአርሲ ሀገረ ስብከት የሚፈጸመው የኦርቶዶክሳውያን ግድያ እንግዲህ ዛሬም ቀጥሎ በትላንትናው ዕለት ብቻ እንደገና 9 ሰዎች እንደተገደሉ መረጃዎች ወጥተዋል። አረመኔዎቹ ገዳዮችም እስከዛሬ ድረስ ዝምታን ለመረጠው የመንግስት መዋቅር አረመኔዎቹ ገዳዮችም ቢሆኑ እስከዛሬ ድረስ ጭፍጨፋቸውን ያለመሰልቸትና ያለመታከት የኦርቶዶክሳውያንን ደም ማፍሰስ ላይ ስራቸውን አድርገዋል። የመንግስት መዋቅርም ቢሆን ይህንን ጉዳይ ለማስቆምና የበለጠ ደግሞ ይህንን ጉዳይ መፍትሄ እንዲገኝለት ለማድረግ እየሰራ እንደሆነ ቢገልጽም እስካሁን ድረስ መፍትሄ እንዳልተገኘ ግን እየተነገረ ነው። እኛም በአይናችን የምናየውና የምንሰማው ጉዳይም ሆኗል። ሌላኛው መረጃችን ደግሞ ተቃውሞ የገጠመውን የአዲስ አበባ ሀገረ ስብከት ያወጣውን መግለጫ የሚመለከት ይሆናል። እንደሚታወቀው እንግዲህ የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ጥቅምት 30 ቀን 2018 ዓ.ም ማለትም በዕለተ እሁድ በሚሊኒየም አዳራሽ አንድ ፕሮግራም ሊያካሂድ እንደሆነ መግለጫ አውጥቷል። የሚያካሂደውም ይህ የምረቃና የጉባኤ መርሃ ግብርም ዝግጅት ማጠናቀቁንም አስመልክቶ
በምስራቅ አርሲ የደረሰውን አሰቃቂ ግፍና ግድያም እንዳሳዘነው በመግለጽና የአንድነቱ የመርሃ ግብር ዝግጅትንም እንደሚያከናውን ገልጿል። ታዲያ ይህ መርሃ ግብርና ዝግጅትም ተቃውሞ እየገጠመው ይገኛል። በአመቱ የሚካሄደው ይህ ከ4 ወራቶች በፊት ታቅዶና እቅድ ተይዞለት የ2017 ዓመተ ምህረት ተማሪዎች የምረቃ መርሃ ግብርም እንደሚከናወን ያሳወቀው አብይ ኮሚቴው ነገር ግን ይህንን መርሃ ግብር ስናካሂድ በምስራቅ አርሲ የደረሰውን ፍጹም ኢሰብአዊ የሆነውን አሰቃቂ ግድያ የሚያወግዝና እንደ ሰንበት ትምህርት ቤትም ሀዘናችንን እየገለጽንና የልባችን ሀዘን እጅግ የከፋ እንደሆነ እየገለጽንና እያወገዝን እናከብረዋለን በማለትም ገልጸዋል። ታዲያ ይህን በተደጋጋሚ አላማ ተደርጎ ኦርቶዶክሳውያንን በማጥቃት ድርጊት የፈጸሙትንም ወንጀለኞች መንግስት ተገቢውን እርምጃ በመውሰድና መንግስታዊ ኃላፊነቱን ሊወጣ ይገባዋል ያሉት የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት አብይ ኮሚቴም ይህንን መርሃ ግብር ለማከናወን መወሰኑንም አክሎ ገልጿል። ታዲያ በመግለጫውም በስፋት እንደገለጸው ከመንበረ ፓትርያርክ እስከ አጥቢያው በመዋቅር የሚመለከታቸው አካላት ሁሉም ይህንን እየተደጋገመ የሚፈጸመውንም ወንጀል በዘላቂነት ለማስቆም ከጊዜያዊ መግለጫ በተጨማሪ በእቅድ ከሚመለከተው አካል ጋር ተወያይቶ እንዲሁም ደግሞ ክትትል በማድረግ ከዳር ማድረስ አለበት፣ መፍትሄም መፈለግ አለበት። የኦርቶዶክሳውያን ሰቆቃ ማስቆም የኖላዊነት ግዴታቸው መሆንም አለበት። ይህንንም እያሳሰብን ለመላው ምዕመናን በተለይም ደግሞ የችግሩ ገፈት ቀማሽ ለሆኑ ቤተሰቦችን መጽናናትን እንመኛለን። እግዚአብሔር የሰማዕታትን ነፍሳቸውን በአጸደ ገነት ያኖርልን እንላለን በማለትም በመግለጫቸው በአርሲ ሀገረ ስብከት የተፈጠረውን ክስተትና አሰቃቂውን የኦርቶዶክሳውያን ግድያ በመግለጽም መጽናናትን እንዲመኙና እጅግ እንዳሳዘናቸውም ገልጸዋል። ነገር ግን ይህ መግለጫና እናካሄዳለን ያሉት መርሃ ግብራቸውም እጅግ ትልቅ ተቃውሞ ገጥሞታል። በሀገረ ስብከቱ የሚገኙ ይህንን መርሃ ግብር የሚያከናውኑ አብይ ኮሚቴ እንደገለጸው ምንም እንኳን በዚህ አስቸጋሪ ወቅት ላይ ብንሆንም ምንም እንኳን አሁን ያለንበት ይህ አስቸጋሪ ወቅት ቢሆንም ታዳጊ ተማሪዎቻችን ጉጉትና ለነገ ቤተ ክርስቲያን ተረካቢዎች መሆናቸውንና የረጅም ጊዜ ዝግጅት የተደረገበት በመሆኑ መርሃ ግብራችን በሀዘን ላይ ብንሆንም ለማካሄድ አስገድዶናል። ይህም ከህፃናቱና ታዳጊዎች በማበረታታት ከጎናቸው እንድንሆን ጥረታችንን እናስተላልፋለን። በዕለቱም ከ116 ገዳማትና አድባራት የተውጣጡ የሀገረ ስብከቱ ምዘናን ወስደው ወደ ቀጣይ ክፍል የተዘዋወሩ ከ11800 በላይ የሰንበት ትምህርት ቤት ተማሪዎች በብፁዕ ቅዱስ አቡነ ማትያስ ፓትርያርክና ብፁዓን አባቶች ቡራኬ እንደሚመረቁ ኮሚቴውም አሳውቋል። ይሁንና ይህ መርሃ ግብራቸው ግን ተመራቂዎች ከብፁዓን አባቶች ቡራኬ ይቀበላሉ እንዲሁም ደግሞ ውጤታቸውንም የሚያዩበት ቀን ነው በማለት ያወጣውም ይህ መግለጫ ትልቅ የሆነ ተቃውሞ ገጥሞታል። ተቃውሞንም ደግሞ ያስከተለው በአሁኑ ሰዓት እንዲህ የኦርቶዶክሳውያን ደም በግፍ በአደባባይ እየተረጨና እየፈሰሰ እንዴት እንዲህ አይነት መርሃ ግብር ይካሄዳል የሚሉ አካላትም በእጅጉ በዝተዋል። ይህንንም ጉዳይ መቃወምም ጀምረዋል። በተለይም ደግሞ በዚህ የቅድስት ቤተክርስቲያንን ጭንቅና ፈተና በሚበዛባትና የሚያበዙ አካላት በበረቱበት በዚህ ወቅት ልናዝን ልናለቅስ ወደ ፈጣሪ እንባችንን ልናፈስስ ይገባል። እንዲህ አይነቱ መርሃ ግብር መዘጋጀቱ እንዲሁም ደግሞ መርሃ ግብሩን ለማዘጋጀት የተሰጠው ምላሽ አጥጋቢ አይደለም። መርሃ ግብሩን ማሸጋገር ወይንም ደግሞ ወደ ቀጣይ ጊዜያቶች እንዲከናወን ማድረግ እየተቻለ በዚህ የሀዘን ወቅት ላይ እንዲህ አይነቱን መርሃ ግብር ማካሄዱ በእጅጉ የሚያሳዝን ጉዳይ ነው የሚሉ አካላትም በእጅጉ በርትተዋል። ከዚህም ባሻገር ደግሞ ጥቅምት 29 ቀን በነገው ዕለት በጀሞ ፈለገ ዮርዳኖስ ቅዱስ ዮሐንስ ቤተክርስቲያንም የህብረት ዝማሬ እንደሚከናወንም ተገልጾ እንደነበር በተለያዩ ማህበራዊ ሚዲያዎች ተመልክተናል። ይህም መርሃ ግብር ቢሆን እጅግ ትልቅ የሆነ ተቃውሞ ነው የገጠመው። ምክንያቱም
ምክንያቱም ደግሞ የህብረት ዝማሬ የምናካሂድበት ጊዜው አሁን አይደለም። ሁሉም ኦርቶዶክሳዊ የሚያዝንበትና የሚያለቅስበት ወደ እግዚአብሔር አምላክ እግዚኦ እያለ የሚጮህበት ጊዜ ሆኖ ሳለ እንዴት በአሁኑ ሰዓት የተለያዩ መርሃ ግብራቶችና እንዲሁም ደግሞ የህብረት ዝማሬ ይከናወናሉ የሚሉ አካላትም በእጅጉ በርትተዋል። ይህንንም ተቃውመው የቆሙ አካላትም በእጅጉ ድምጻቸውን እያሰሙ ይገኛሉ። የአዲስ አበባ ሀገረ ስብከትም ያወጣው መግለጫና ይህንንም መርሃ ግብር አካሂዳለሁ በማለት የሰጠው ማብራሪያና መግለጫ እጅግ ትልቅ የሆነ ተቃውሞ ነው የገጠመው። እንግዲህ ይህንን ጉዳይ በተመለከተ የአዲስ አበባ ሀገረ ስብከት መርሃ ግብሩን ላዘጋጅ ያሰብኩበት ምክንያቴ ይህ ነው በማለት የሰጠውንም መግለጫ ለብዙሃኑ አጥጋቢ ሆኖ አላገኙትም። ይህንንም በተመለከተ የአዲስ አበባ ሀገረ ስብከት ሌሎች ሀሳቦችን ይሰጣል ብለን ተስፋ እናደርጋለን። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። ሌላኛው መረጃችን ደግሞ በርካቶቻችን አንድ ቪዲዮ በማህበራዊ ሚዲያዎች ላይ ሲሰራጭ በስፋት ተመልክተነዋል። ይህም ቪዲዮ የአክራሪ ሙስሊሞችን ጭካኔ የተሞላበት አስተምሮ የሚያመለክትና የሚያሳይ ሲሆን በአስተምሮ ላይም ወይንም ደግሞ በተለቀቀው በዚህ አጭር ቪዲዮ ላይም እንዴት ሰዎች መገደል እንዳለባቸው የምንገድልበትን ስለት እንኳን ሳይቀር እንዴት መሳልና መሞረድ እንዳለብን ሳይቀር በአስተምሮ ቁጭ አድርገው ምዕመኖቻቸውን ሲያስተምሩ የሚያሳይ ቪዲዮ ነው እንግዲህ የወጣው። ይህ ቪዲዮም በርካቶችን አነጋግሯል። እንዴት ይህ ጭካኔ የተሞላበት አስተምሮና ሰዎችን እንዴት መግደል እንዳለብን የሚያሳይና የሚነግር ትምህርት እንዴት ከአንድ የሃይማኖት መምህር ነኝ ከሚል አካል ሊሰጥ ይችላል የሚሉ አካላትም በእጅጉ ድምጻቸውን አሰምተዋል። እንግዲህ በምስሉ ላይ በቪዲዮ ላይ እንደሰማነው እንደተመለከትነው አንድ የሃይማኖት መምህር ነኝ የሚል አካል እጅግ ጭካኔና አረመኔ በተሞላበት መልኩ ሰዎች እንዴት መገደል እንዳለባቸውና የምንገድልበትን ቢላ እንኳን ሳይቀር እንዴት የሚገድሉበትን ቢላ እንኳን ሳይቀር እንዴት መሳል እንዳለባቸው ሲያስተምርም ተመልክተናል። ይህ ጉዳይ እንግዲህ ይህንን የሚያስተምሩ አካላት ነገ ላይ በርካታ አረመኔዎችን የሚያፈሩበት አስተምሮ እንደሆነም ሊያምኑትና ሊገነዘቡት ይገባል እንላለን። ጭንቅላታቸውን በአግባቡ መጠቀም ያቃታቸው አረመኔ የሆኑ ግለሰቦች ዛሬ ላይ ለምንመለከተው አረመኔና ግፍ ለተሞላበት አሰቃቂ ግድያ ምክንያት እየሆኑ መጥተዋል። እንዲህ አይነቱ አስተምሮ ነው እንግዲህ ነገ ላይ የኦርቶዶክሳውያንን ግድያና የክርስቲያኖች ጭፍጨፋ ርህራሄ የጎደለው ድርጊት እንዲፈጸም ምክንያት የሚሆነው። ይህም ደግሞ ሀይባ የሌላቸው አካላት የሃይማኖት መምህር ነን በማለት ሃይማኖትን ሽፋን በማድረግ በተለይም ደግሞ አክራሪ ሙስሊሞች ነን የሚሉ አካላት ይህን መሰል አስተምሮ ለተከታዮቻቸው ለምዕመናኖቻቸው እየሰጡና እያስተማሩ ዛሬ ላይ ቅድስት ቤተክርስቲያናችን መከራ ውስጥ እንድትገባ ኦርቶዶክሳውያን በግፍ እንዲገደሉና የክርስቲያኖች ጭፍጨፋ በየቦታው በየአካባቢው እንዲበራከትና እንዲበዛ ምክንያት እየሆኑ ይገኛል። ይህም አስተምሮ በእጅጉ ጭካኔን የሚያሰርጽና ነገ ላይ ሀገራችን ኢትዮጵያ የት ልትወርቅ ትችላለች የሚለው ጉዳይ አስጊ እንዲሆን ያደረገ አስተምሮም ነው እየተባለለት ይገኛል። እንግዲህ እንደሰማችሁት እንደተመለከታችሁት እንዳያችሁት ይህ የሰውን ልጆች እንዴት መግደል እንዳለብን የሚናገርና የሚያስተምር ይህ መምህርም በእጅጉ ሊያዝንና ራሱን ዞር ብሎ ሊመለከት ይገባል። ለስሙ የሃይማኖት መምህር ነኝ ብሎ ነው እዛ ስፍራ ላይ እዛ ቦታ ላይ የተቀመጠው። ነገር ግን እንዲህ ባለ መልኩ በአደባባይ ወጥቶ ሰዎችን እንዲህ አድርገን መግደል አለብን፣ ስንገድል እንኳን እንዲህ ባለ መልኩ ቢላችንንና ስለታችንን መሞረድ አለብን፣ ቢላችን ስለታማ መሆን አለበት ብሎ መናገሩ በእጅጉም የሚያስከፋ ሕሊናን የሚረብሽም ክስተት ነው። ሁሉም ኦርቶዶክሳዊም ሆነ የእምነቱም ተከታዮች ጭምር ይህንን ጉዳይ ሊቃወሙት ይገባል እንላለን። ውድ ጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን እንግዲህ ይህንን ይመስላል። በሌላ መረጃ እስክንገናኝም ድረስ ሰናይ ጊዜ ለእናንተ ተመኘን። ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። በሌላ መረጃ እስክንገናኝ ሰናይ ጊዜ፣ ሰናይ ቆይታ።